አብርሽ እንግዲህ ልጁን ወስዶ የነበረው ድራማ ተከታታዩ አልቆ እንግዲህ ልጁ ወደ እናትዮ ተመልሷል ማለት ነው። ሩትዬም በደስታ ልጄ መለስክልኝ ብላ ልጇን በሰላም ተቀብላለች ማለት ነው። ልዑልዬ በጣም ናፍቋት ነበር እንግዲህ ለ3 ቀን እሷ ጋር አልነበረም እንግዲህ እንደሚሉት አልነበረም እና ልጁ ወደ እሷ ተመልሷል። ሄርሜላና አብርሽ ነው እንግዲህ ልጇን ወደ ቤቱ ወስዶታል ማለት ነው። በዚህ ነገር ደግሞ ሁሉም ተደስተዋል። ምክንያቱም ሩትዬ ቁጭ ብላ ጸጉሯን ተሰርታ ዝንጥ ብላ እንግዲህ በቲክቶክም ቀደም ብላ መታ ስለነበረ ልጇን እየጠበቀች ነበረ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ግዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬና አብርሽ እንግዲህ መጥቷል። አብርሽ በመጨረሻም ለሩትዬ ልጇን መልሶላታል ማለት ነው። ያው ትላንትና ለምኗት ከሌሊቱ 6 ሰዓት ሩትዬ ወደ ቤቷ ሄዳ ቢሆንም ዛሬ ደግሞ በጠዋት ቃል ገብቶ ነበረ። ቃሌን ጠብቄያለሁ፣ ልጅሽን በጠዋት አምጥቼልሻለሁ ብሎ ልጁን ወደ ቤቱ መልሷል ማለት ነው። ከሄርሜላ ጋር ደግሞ ሲነጋገሩ ነበረ። ሄርሜላ የምትባለው ደግሞ እንከፍም እያወራች ነበረ ዛሬ ማለት ነው። እኔ የእሷን ድምፅ ማልሰማበት የት ሊሄድ ግን ለምንድነው ከመሀላቸው ማትወጣው? ለምንድነው አብርሃም ስርስር የምትለው? እኔ ያረጓለሁ ብላ አስባ ነው ግን መቼም እኮ ያንቺ አይሆንም። ለምን ትለፋያለሽ? ለምን ጊዜሽን ትጨርሻለሽ? ለምን ራስሽን ታዋርጃለሽ? ለምን? የምሬ ነው ማለት ነው ያንቺ ስለማይሆን እና ለማንኛውም አብርሽ እንኳን ልጁን በሰላም መለሳችሁት። ከዚህ በኋላ ሩም ለሩም እንደማታጓጉዙ ተስፋ እናደርጋለን። ድራማው ቤት ውስጥ ይቀጥላል።